ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ አይ ለቅሶ የለም። ለምን እንደተቃጠለ ልንገራችሁ። ስሙ ይበደም። ተው ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና ልልታ ነው እንጂ እንባ የለም። እግዚአብሔር ይባርካችሁ። ለምን እንደተቃጠለ ልንገራችሁ። መስማት ትፈልጋላችሁ? ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ ነው። ስለዚህ መስራት አንችልም። በቆርቆሮ የተሰራ ቤተ መቅደስ ነው አይደል? እግዚአብሔር የሚመለክበት ቅዱስ ሥጋው ክቡር ደሙ የሚፈተትበት በሰማዕቷ በቅድስት አርሴማ ስም የታነጸና አምልኮተ እግዚአብሔር የሚፈጸምበት የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። የቅድስት አርሴማ ቤተክርስቲያን በእሳት አደጋ ሙሉ ለሙሉ መውደሙ መሰማቱ በርካቶችን ያስደነገጠ ጉዳይ ሆኗል። ብፁዕ አቡነ ሕርያቆስ ደረጃውን የጠበቀ ቤተክርስቲያን እንዲሰራ መመሪያ መስጠታቸውም ተሰምቷል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የሚገኘው የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ላይ ህዳር 13 ለ14 አጥቢያ ከሌሊቱ 8 ሰዓት ላይ በተነሳው የእሳት አደጋ ቤተክርስቲያኒቱ ሙሉ ለሙሉ በእሳት መቃጠሏና እንደዚሁ መውደሟም ተሰምቷል። የቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሌሎቹ ንዋያተ ቅድሳት ሙሉ በሙሉ በእሳት አደጋው መውደማቸው እንደዚሁም ደግሞ መቃጠላቸው ተሰምቷል። እሳቱ ሊነሳ የቻለበትም ምክንያት ከኤሌክትሪክ ጋር በተያያዘ መሆኑንም የቤተክርስቲያኒቱ አስተዳዳሪ ሊቀ ሕሩያን ስብሐት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት መግለጻቸውም እንደዚሁ ለመስማት ችለናል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ በስፍራው ተገኝተው ህዝበ ክርስቲያኑን እንደዚሁ አጽናንተዋል፣ ትምህርትንም ሰጥተዋል። ብፁዕ አቡነ ሕርያቆስ በቤተ ክርስቲያኑ መቃጠል ምክንያትም በሐዘን ላይ ለሚገኙ ምዕመናን ባስተላለፉት መልእክታቸውና ትምህርታቸው አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ችግር ሲመጣ ነገሮች ባልተጠበቀ መልኩ ምስቅልቅላቸውም ሲወጣ ሌላ በረከት ይዞ ይመጣል። ይህንን ልናውቅና ልንረዳ ይገባናል ሲሉ አባታችን አስተምረዋል። አንዳንድ ጊዜ ፈተና ሲመጣም ጸልየን ነበረ፣ እግዚአብሔር ለምን አልሰማንም እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ ሲሉም እኙ አባት ጥያቄያቸውን ለህዝበ ክርስቲያኑ ያቀርባሉ። ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ እንደሆነ አጥብቀው ተናግረዋል። አሁን የተቃጠለው ቤተ ክርስቲያን በቆርቆሮ የተሰራ ነው። እግዚአብሔር የሚመለክበት ቅዱስ ሥጋው ክቡር ደሙ የሚፈተትበት በሰማዕቷ ቅድስት አርሴማ ስም የታነጸው ደረጃውን ያልጠበቀ ቤተ ክርስቲያን ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓልም ሲሉ ተናግረዋል። በሌላ መልኩ ቤተ መቅደስ የሚቃጠለው የኛ ኃጢአት ሲበዛ እንደሆነ መርዳት ይገባናል ሲሉ ብፁዕነታቸው ተናግረዋል። ዛሬም እግዚአብሔርን ማረን፣ ይቅር በለን፣ አምላክ ሆይ እራራለን ልንለው ይገባናል ሲሉ ጠንከር ያለ መልእክታቸውን አስተላልፈዋል። ህንፃ አሰሪ ኮሚቴና የደብሩ አስተዳዳሪ በሚያወጡት ፕሮግራሞች መሰረት ሁላችንም በመረባረብ የዚህ በረከት ተሳታፊ የዚህ ታሪካዊ ስራ ባለቤት ልንሆን ይገባናል ሲሉ አባታዊ መልእክታቸውን አስተላልፈዋል። ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ እንደተናገሩትም ሁላችንም ዛሬ የተሰባሰብነው እስከ ዛሬ አገልግሎት ሲሰጥ የነበረው የህንፃ ቤተክርስቲያን በእሳት ስለተቃጠለ ነው። ባይሆን መልካም ነበረ፣ ከሆነ ደግሞ የተሻለ ቤተክርስቲያን እንድንሰራ እግዚአብሔር ስለፈቀደ ነው። በየዘመናቱ ቤተክርስቲያን በሰው ሰራሽ ነገር አሊያም በክፉ ሰዎች ልትጎዳም የእሳት ቃጠሎ እንደዚሁም የእሳት አደጋ ሊያጋጥማት ይችላል። ትላንትና ስንገለገልባት የነበረችው ቅድስት አርሴማ ቤተክርስቲያን ዛሬ ላይ በእሳት ተቃጥላለች የሚል ዜና ስንሰማ እጅጉን ልባችን ተሰብሯል፣ አዝነናል። ነገር ግን በዛ ውስጥ ደግሞ እግዚአብሔር ዓላማ አለው ብለን ማሰብ ይገባናል ሲሉ እኚሁም አባት መልእክታቸውንና እንደዚሁም ደግሞ ሐሳባቸውን ለህዝበ ክርስቲያኑ አድርሰዋል፣ አስተላልፈዋል። እየጠጣንና እየሰከርን
በስጋችን ላይ መቅሰፍትን የምንጠራ ከሆነ መቅደሱን የምናፈርሰው ከሆነ ራሳችንን እያፈረስን ቤተክርስቲያን መስራቱ ጥቅሙ ምንድነው? በዓል ለማክበር መቅደስ የሚፈርስ ከሆነ በዓሉ አይከበር ይቅር። ግሸን በዓል ለማክበር ሂዶ አረቂ ጠጥቶ ጠላ ጠጥቶ ሰክሮ የሚደባደብ ሰው አለ። በጉዞ እየሄደ ባስ ውስጥ እየተጣላ እርስ በርሱ እየተነቃቀፈ አላስፈላጊ ነገሮች ይታያሉ። እጅግ በጣም ከባዶች ናቸው እነዚህ። የመጨረሻ ወደ ሃይማኖት አልባነት ሊቀይሩ የሚችሉ ጭምሮች ናቸው። ቤተክርስቲያንን ሊያፈርስ የሚችል እግዚአብሔር እኮ ቸር ሆኖ ከዛኛው አይኑን ነቅሎ እናንተ ላይ ስለሚጥል እንጂ ጭፈራ ላይ ያሉትን ሰዎች ቢያይ እኮ ይቺ ምድር በዚህ ቅጽበት መጥፋት ነበረባት፣ ማለቅ ነበረብን፣ መሞት ነበረብን። እውነት ለመናገር ለዚች ሀገር ምስቅልቅል ተጠያቂዎቹ እኛ ነን። የተወደዳችሁ እግዚአብሔር ቤተሰቦች በእኛ የደረሰች ትንሽም ቢሆን ፈተና ኑራ የእግዚአብሔርን እርዳታ በተግባር ካልቀመሰን እስከዛ ጊዜ ድረስ ስለ እግዚአብሔር ቸርነት የሚኖረን እውቀት በአብዛኛው መጽሐፋዊ ነው። በመጽሐፍ የሰማነው በሰዎች ያየነውን ነው የምናውቀው። እግዚአብሔርን ወደኛ አቅርቦ እንድንቀምሰው የሚያደርገው ግን ፈተና ነው። ለምሳሌ ቅዱስ ጳውሎስ ምን ይላል? ሁለተኛ ቆሮንቶስ 1:8-10 ላይ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። ቅዱስ ጳውሎስ ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ከብዶብን ነበር ይላል። ሰው እንደዛ ይሰማል። እግዚአብሔር ከአቅም በላይ ፈተና ስለሚያመጣ አይደለም፣ ግን ሰዎች ነናል። ኤልያስ ዘከማነ ሰው ቅዱሳን ሁሉ እንደኛ ነው መከራው ተሰምቷቸው ያለሁት እንጂ መከራው ምንም ሳይሰማቸው እንደ ድንጋይ እንደ እንጨት ምንም መከራው ሳይሰማቸዋል። እንደዛማ ቢሆን ምን ያስከብራቸዋል? ምን አደረጉ ተብሎ ክብር ያገኛሉ? እየተሰማቸው እንደኛ የሚራብ የሚጠማ በመከራ የሚሰቀቅ ሰውነት እያለ ግን ስለ እግዚአብሔር ፍቅር ብለው ያላለሁት ከክርስቶስ ፍቅር የተነሳ ያን መከራ ታገሱት። ስለዚህ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር፣ እርሱም ይህን ከሚያህል ሞት አዳነን ያድነንም አላል። ስለዚህ አሁን በጣም ለሕይወታቸው ተስፋ እስኪቆርጡ ድረስ አድርሷቸው ከነበረው መከራ ስላዳናቸው እግዚአብሔር አሁን እንዲህ ያለው ካለው ሞት ካዳነን ወደፊት ያድነናል። እምነታቸው ጨመረ። ስለዚህ ፈተና እምነታችን እንዲጨምር ያደርገናል። እንዴ ወደፊት ሌላ ፈተና ቢገጥመን እግዚአብሔር እንዲህ ካለው ፈተና እንኳን አውጥቶኝ የለም እንዴ እንላለን። አሁን ሌላ ጥቅስ ፍለጋ ብቻ ነን፣ ታሪክ ብቻ አለን ያስተምረን። እግዚአብሔር በእኛ ሕይወት ያደረገው ያስተምረናል። እንዴ እግዚአብሔር በዚህ ጊዜ ደርሶልኝ እንላለን። ስለ ፈተና በሩቅ ያለው እንደው በታሪክ የምናውቀው ወደ ውስጥ ማስገቢያ ነው። እግዚአብሔርን በተጨባጭ የምንቀምሰው የምናሸተው የምናየው በፈተና ማለት ይቻላል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ከሰሞኑ ሌላው መነጋገሪያ ርዕስ ሆኖ የቆየውና የከረመው ደግሞ በሚሊኒየም አዳራሽ የተደረገው የማስተዋል እያዩ ኮንሰርት ነው። ይህ ኮንሰርት እንግዲህ በሚሊኒየም አዳራሽ መከናወኑ አንድ ቪዲዮን ቫይራል እንዲወጣ ወይም ደግሞ መነጋገሪያ እንዲሆን አድርጎታል። ይህ ምንድነው? የዲያቆን ሄኖክ ኃይሌ ስብከት በዚያው በሚሊኒየም አዳራሽ ውስጥ በአንድ ወቅት ላይ የሰበከውና ያስተማረው ትምህርቱ ዳግም መነጋገሪያ ሆኖ ወጥቷል። ይህ የሚሆነበት ምክንያት እንግዲህ ከሰሞኑ ህዳር 12 የቅዱስ ሚካኤልን በዓል አክብረን እንደነበረ ይታወቃል። ታዲያ በማግስቱ በተዘጋጀው የማስተዋል ኮንሰርት ላይ እንግዲህ በርካቶች ገብተውና ታድመውበት እንደነበረም ይታወቃል። የተደረገበት የሚሊኒየም አዳራሽ ታዲያም ይህ ፕሮግራም የተደረገበት የሚሊኒየም አዳራሽ እንግዲህ ከቀናቶች ወይም ደግሞ ከሳምንታት አሊያም ከወራቶች በፊት መንፈሳዊ ፕሮግራምና ደማቅ የሆነ ኦርቶዶክሳዊ ድግስ ተደግሶበት በርካቶች በመንፈስ እጅጉን ተደስተው ያከበሩበት እንደዚሁም ደግሞ ደስ በሚል ሁኔታ የተማሩበት የዘመሩበት አምላካቸውን ያመሰግኑበት ቦታ እንደነበረ ይታወሳል። ታዲያ ዛሬ ላይ እንደዚህ አይነት ፕሮግራም ሲደረግበት ደግሞ የዲያቆን ሄኖክ ኃይሌን በርካቶች ትምህርቱን አንስተው እንደዚሁም ደግሞ አስታውሰው ቪዲዮዎችን እንደዚሁም ደግሞ መልእክቶችና ሀሳባቸውን ሲያጋሩበት ነበረ። እስኪ ጉዳዩንና ትምህርቱን ላስታውሳችሁ። እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ
አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ውርደት ነው። ከዚህ ጠብቀን ከህዳር 15 ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ድረስ የሚጾመውን ጾመ ነቢያትን የነቢያት ጾም ወይም ጾመ ነቢያት እየተባለ የሚጠራው እንግዲህ 43 ቀን ነው የሚጾመው ወይም 44 ቀንም ሊሆን ይችላል በአራት ዓመት አንዴ። በእነዚህ በ43 ቀናት ውስጥ የምንጾመው ጾምን አባቶቻችን በውስጥ ይከፋፍሏቸዋል። 40ው ቀን ነቢያት የጾሙት አምላካችን መድኃኒታችን ኢየሱስ ክርስቶስ ውረድ፣ ተወለድ፣ ሰውሁን፣ እጅህን ስደድ፣ አድነን፣ አውጣን እያሉ የተማጸኑባቸው ብዙ ነቢያት የተስማሙባቸውና በምስጢር እግዚአብሔር ባወቀ በነዛ ቀናት ላይ የአምላክን ሰው መሆንንም ጭምር በትንቢት ያሳያቸው ስለሆነ 40ው ቀን በዛ ይወሰናል። የተጨማሪ 3ቷ ቀን ግን የአብርሃም ሶሪያዊ ጾም ነው ተብሎ ይጠቀሳል። አብርሃም ሶሪያዊ እንግዲህ ምናልባት ስሙን ለማናውቀው ሰዎች የሱን ስም ጋር አብሮ የሚያያዘው ግን ስምዖን ጫማ ሰፊው የሚባለው አባት እንግዲህ አይደለም ለአብዛኞቻችን። ስምዖን ጫማ ሰፊው እንደምናስታውሰው በአዝቀ ዝሙት በዝሙት ጾር እንዳይነደፍ ብሎ የፈተነችውን አንዲትን ሴት በያዘው በጫማው ስፌው አይኑን ጎልጉሎ የሰጣትና ሂጂ ብሎ ያሰናበታት ታላቅ የተመሰገነ ጻድቅ ነው። ረድኤት በረከቱ ከሁላችን ጋር ይሁን። አብርሃም ሶሪያዊ እንግዲህ አንድ አይሁዳዊ ጓደኛ ነበረው ወይም ወዳጅ ነበረው። በጊዜው ወደ ነበረው ንጉስ ወደ ፈርዖን እየሄዱ ብዙ ጊዜ ላይ ይነጋገሩ ነበርና ያ አይሁዳዊ በክርስቲያኑ እምነት በየዕለቱ በመረታቱ ምክንያት ነገር ሰራበት። ወደ ንጉሱ ገብቶ በመጽሐፋቸው እኮ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ተነስተ ወዲያ ሂድ ብትሉት ይሄዳል። እስቲ ይሄንን እውነት ከሆነ ፈትናቸዋለሁ። ያም ንጉስ ያንን ክርስቲያን አብርሃም ሶሪያዊን ጠራው፣ ጠየቀው። አዎ እውነት ነው አለው። ንጉሱም አርጋችሁ አሳዩኝ፣ አለበለዚያ ግን ችግር ይመጣባችኋል፣ ስቃይ ይመጣባችኋል ተባሉ። አብርሃም ሶሪያዊ ጨንቆት ቤተ መቅደስ በሚጸልይበት ጊዜ ላይ ለስም አጠራሯ ክብር ምስጋና ይድረሳት እመቤታችን ድንግል ማርያም ተገልጣ ታይታው በሱ ሳይሆን ነገር ግን በዛች በመንደር ውስጥ ይኖር የነበረ በተመሰገነ ጻድቅ በስምዖን ጫማ ሰፊው ምክንያት ይህ ተአምር እንደሚሆን ተነገረው። ስምዖን ጫማ ሰፊው በቁጥቋጦ ውስጥ ተደብቆ በውዳሴ ከንቱ እንዳይወድቅ የሚያደርገውን ነገር አብርሃም ሶሪያዊና ህዝቡ እንዲደግመው በማድረግ ከብዙ ጊዜዎታ ከብዙ ምህላ በኋላ ተራራውን ዞረውት ያ ተራራ ተነቅሎ እውነትም በእምነት ወደ ሌላ ቦታ እንደሄደ ቤተክርስቲያናችን ታስተምራለች። ስለዚህ እንደ ተራራ የገዘፈ ኃጢአት ያለባቸው ሰዎች ያንን ታሪክ በማስታወስ በጾም መንቀል እንዲችሉ የስምዖን ጫማ ሰፊው ምክንያት የሆነው ይህች ጾም አብራ ትገባለች። በውስጥ ታዋቂነት ደግሞ ብዙ ጊዜ ላይ ለክርክር መነሻ ናት። ወይም ብዙ ጊዜ ላይ በጾመ ነቢያትና በዚህ በመጨረሻው የአብይን የይቅርታ የነቢያትን ጾም የምንጨርስባት የመጨረሻዋ ቀን ላይ ያለችው ዕለት ቀጣዩ ቀን ሆነም አልሆነም በዛች ዕለት ላይ የጋድን ጾም እንጾማለን ማለት ነው። ስለዚህ 43ቱ ቀኑ በዚህ የተወሰነ ነው ማለት ነው። ይሄ የጾመ ነቢያት ጾም የሚባለው በተለያዩ መጠሪያዎችም ጭምር ይጠራል። አዳም የጾመው ጾም ስለሆነ ጾመ አዳም ይባላል። ጾመ ሐዋርያት ይባላል። አባቶቻችን ሐዋርያት የጌታን ትንሣኤ በጾም እንደሚያከብሩት ልደቱንም በጾም ማክበር አለብን ብለው ስለጾሙት ጾመ ፊልጶስ ይባላል። ሐዋርያው ቅዱስ ፊልጶስ በረከቱ ለሁላችን ትድረሰን። የሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጃንደረባን ያጠመቀው ታላቅ ሐዋርያ ነው። ይህ ሐዋርያ ህዳር 13 ሰማዕትነትን በተቀበለበት ዕለት ላይ ህዝቡ ስላላመኑ ተብሎ ስጋው ተሰውሮ ነበርና ክብሩን ባወቁ ጊዜ ላይ ግን ከ3 ቀን በኋላ የእግዚአብሔር መልአክ ያን የወሰደውን ስጋውን መልሶላቸው እነሱም ደግሞ ይህን ካገኘንማ ጾሙን እንቀጥለው ብለው ስለጾሙ ጾመ ፊልጶስ ይባላል። ጾመ ማርያምም ይባላል። የትንቢቱ ፍጻሜ በመሰረቱ የነቢያት እሷም ጭምር ናት። እመቤታችን ድንግል ማርያምን ስለ ክርስቶስ ሰው መሆን በተነገረባቸው ትንቢቶች በሙሉ ልንለያት ጾም በጣም ብዙ ጥቅም አላት። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃለ እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ሁሉ ምን ትላል? ጸጥታ ዝሙትን ያጠፋል ጾም።
ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ እኛም አብረን እንፈታለን። ከዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን እግዚአብሔር። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። ቅዱስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ሕንፃ ይሰጣል ቢባል ይስማማል አይስማማም? ሕንፃ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? መንግሥተ ሰማያትን ለመውረስ ሰው ዕድሜውን ሙሉ ቢጾም ያዋጣል? ያዋጣል? ለዘላለም ሕይወት ማለት ግን ቤተክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት። አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጹም ይባል። እስኪሞት ይብላ አይደለም ይባል፣ ይጹም። መንፈሳዊት ቤተክርስቲያን ነች እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ ነች። ሰነፎች ጾም ያስጠላቸው ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና ያበቃል። እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ። አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው። ስትጾሙ እንደ ግብዞች አጠውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል ሰው። በምሳው የከበረ ይሏል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል። የጽድቅ አይደል? አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደለም? ስለ ጽድቅ ማለት ምንድነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በሀገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል አያስፈልገንም? ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም ማይፈቱ።